እንዴት ናችሁ? ኦ ላላ ዛሬ አዲስ ነገር አለ ጋይስ። መታገስ ዋጋ አለው። ተመስገን ብሏል ብሩኬ። ሀይሚ ተቀበለች። በቃ ከዚህ በኋላ የኔ ፍቅር ልትባባሉ ነው። እንደዚህ እንደሚሆን መጨረሻው አቅ ነበረ። ደግሞ አንዳንድ ሰዎች አረ እንደው ወይኔ ጉዴ ፈላ። አሁንም ቢሆን ተስፋ አላችሁ። አሁንም ቢሆን አላመናችሁማ። አይ እንግዲህ እሷን ቢካለች ቡቡዬ የኔ ወንድም ፍራንክ ነው ብሎ ይዘጋላችኋል። ሲጀምር ፍራንክ ነው። አሁን ይሄን ሁሉ ፍራንክ ነው የምትሉ ሰዎች አላችሁ እኮ። ራሳችሁን እንደዚህ እያላችሁ ሸውዱ። በቃ እንዲህ ብላችሁ ካልተጽናናችሁ ሌላ ምንም መጽናኛ የላችሁ። ምክንያቱም አፈቅርሻለሁ አይላትም ስትሉ አላት፣ አያገባትም ስትሉ ሊያገባት ነው። ስለዚህ ራሳችሁን እንደዚህ እያላችሁ ብታጽናኑ ይሻላል። አሁንም ሀይሚ አፈቅራለሁ ብላ ፍቅር ጥያቄውንም ስትቀበሉ አፈቅርሃለሁ ሲባባሉ ከዛ በኋላም እናንተ አሁንም ቢሆን አይ ለስራ ነው እንደዚህ የሚያደርጉት ምናምን ትላላችሁ። ስለዚህ እናንተ እንግዲህ ምንም ማድረግ አይቻልም። ቻሉት ጨጓራችሁን ደግሞ ውሃ ነገር እየጠጣችሁ እና ዛሬ ሀይሚዬ ብሩኬን ፍቅር ጥያቄውን ተቀብላ የኔ ፍቅር በጣም እኔም አፈቅርሃለሁ ትሞታላችሁ በቃው እየፈጣሪ ያለሽ ምን ልትሆኑ እንደው አላቅም። እንግዲህ ፍራንክ ነው ብላችሁ ተስፋ አድርጋችሁ ነበርና ሀይሚ ቢስትለው ቡቡ ፍራንክ ነው ብሎ ይዘጋዋል ምናምን እያላችሁ ነበር። አይዘጋም እና ይኸው ተመስገን ብሏለኝ። ስለዚህ ሀይሚ አፈቅርሃለሁ ብለዋለች በቃ። ስለዚህ የፍቅር ጥያቄውን ስለተቀበለችው ነው ተመስገን መታገስ ዋጋ አለው ያለ። እንግዲህ ከዚህ በላይ ይረዝማል ብዬ አላስብም፣ ግን ድራማ እንደሆነ ታውቃላችሁ። ሲቀጥል ደግሞ አበባ ጎዝጉዞ ምናምን ለምን የፍቅር ጥያቄ አልጠይቃትም ምናምን የሚባል ነገር አለ። ግን ይሄ ነገር ሲጀመር የሁለታቸው እስከሆነ ድረስ የግድ ሰው ተሰብስቦ አይደለም። ምን እንትን መሰላችሁ እንዴ ኢንጌጅመንት ነው የሚባለው? ይሄ ቀለበት ነው እንደዛ የሚደረገው እኮ እናንተ አታውቁም እንዴ? ፈጣሪ ሆይ እነሱ እኮ ገና ታፈቅሪ ጥያቄ እኮ ነው። ድሮ የፍቅር ጥያቄ እንደውም በካሜራ አይደለም ተደብቆ በቃላት ለመግለጽ ፈርተው በደብዳቤ ተማሪ ሆናችሁ ፍቅር ጥያቄ ቀረበላችሁ። እስኪ በኮሜንት በደብዳቤ የኔ ፍቅር በጣም ነው የምወድሽ የፍቅር ደብዳቤ ተጽፎ ምናምን ትምህርት ቤት አልተሰጣችሁም? በፖስታ ታሽጎ እንደዛ ነበር እኮ። አሁንማ በካሜራ ጭራሽ አበባ ተጎዝጉዞ የፍቅር ጥያቄ ሲጠየቅ እኔ አይቼ አላቅም። ማቀው አበባ ተጎዝጉዞ ዲኮር ተደርጎ ምናምን ቀለበት ነው ታገቢኛለሽ ወይ ነው እንጂ እንደዚህ የፍቅር ጥያቄ በካሜራ ሁሉ ሳይሆን በድብቅ በቃ በቃላት ለመናገር ፈርቶ ማለት ነው። ደብዳቤ ጽፎ እንቁጥቁጥ አድርጎ በቀይና በሰማያዊ እስክሪብቶ ልብ ቅርጽ ያለው አበባ ተስሎ ኦ ማይ ጋድ ሮዊኒዮንስ ትምህርት የተሆንኩኝ በቃ ትምህርት መማር ወደ ኋላ መመለስ ናፈቀኝና እንደዛ ተደርጋችሁ አታውቁም? ትምህርት የተማራችሁ ማለት ነውና ትምህርት ቤት በአበባ እንቁጥቁጥ አድርጎ አበባ ስሎ የኔ ፍቅር አፈቅረሻለሁ ብሎ ደግሞ ልብ ቅርጽ ውስጥ አድርጎ ማለት ነው ተጽፎ ሚስጥር አወጣሽ። ተሰጥቷችሁ አያቅም? ያቃል ተናገሩ። ያቃል ተናገሩ። ስለዚህ እንደዛ ነበረ ድሮ። አሁን ነው በካሜራ የተጀመረው እንጂ ድሮ እንደዛ ነበር የፍቅር ጥያቄ ሲያቀርቡ ወንዶች። ከዛ ውጭ ደግሞ በሰፈሯ ይሄዱና ወይ በሯ ላይ ይጥሎታል፣ ወይ ትምህርት ቤት ስትሄድ ፊት ለፊት ይሄዱና ጥለውላት ይሄዳሉ እንድታገኘው ማለት ነው። ከዛ በኋላ ምናምን እንደዛ ነው። ወይ ደግሞ ለጓደኛዋ ሰጥተው ጓደኛዋ ለሷ እንድትሰጣት ያደርጋሉ እየፈሩ ማለት ነውና አሁን እንደውም ብሩኬ ካሜራ ፊት ነው የጠየቃት። የሷ እንደውም በጣም ደስ የሚል ነው በካሜራ ነው እንጂ እኔ ቀለበት አበባ ተጎዝጉዞ ምናምን ቀለበት እንጂ ፍቅር ጥያቄ አይቻላቅም። እነሱ ገና የፍቅር ጥያቄ ገና ፍቅርን ልንጀምረው ነው እያሉን እኮ ነው ገና። ወይ ጉድ! እና እንግዲህ ዛሬ ሀይሚ ያው አፈቅርሃለሁ ብላው ነው መሰለኝ መታገስ ዋጋ አለው ተመስገን ብሎ ስቶሪ አድርጓልና እንግዲህ የዛሬው ቪዲዮ ሲመስለኝ ሀይሚ ላስብበት ብላለች። የሴት ወግ ነው፣ እንደ ሴት ግዴታ ነው ማሰብ አለባችሁ። ዝም ብሎ ድርግም አይባልም እንዴ እናንተ ወንድ የራባችሁ ሰዎች አላችሁ። ሳትጠየቁ አቤት፣ ሳትጠሩ አቤት፣ ሳትላኩ ወዴት የምትሉ ሰዎች ሳትጠየቁ ግን የፍቅር ጥያቄ እንዲጠይቀን ብላችሁ የምትላላጡ የምትጋጋጡ ወንድ ጋር የምትለጠፉ ሄዳችሁ ሰዎች ያ ተማሩ። እና ያው እንደ ሴት መግደርደር የሚባላል ማሰብ የሚባላል ወደፊት እንደዚህ ቢመጣ እንደዚህ ቢሆን እንዴት አልፈዋለሁ ፍቅር ስትጀምሩ ምናምን። እና ደግሞ እነ ሀብና እንትና ደግሞ ሊጋቡ ነው መሰል ጋይስ። ከነሱ ጋር አብሮ ለመጋባት ነው እንዴ ብሩኬ ይሄንን ጥያቄ ጠየቀላት? ምናልባት
አብረው እንጋባ እንዳይሉ ወይም ቀጣይ አመት ጥር ላይ ምናምን መቼም ይጋባሉ ብዬ ተስፋ አረጋለሁ። ለውጥ እያየንባቸው ነው ጋይስ። እስካሁን ድረስ ምንም አላየንም። አብረው ሲኖሩ አየን፣ ግን እንደዚህ አብረው እንደሚሆኑ እርግጠኛ የሚያደርግ ነገር አላየንም ነበረ። አሁን አንደኛው ተጀምሯል። አብረው አንድ ቤት መኖራቸው ሌላ ነው። ከዛ ደግሞ አፈቅርሻለሁ መባል ሌላ ነው። ከዛ ደግሞ ሽማግሌ ይላካል። ከዛ ይጋባሉ። ከዛ ይኖራሉ። ማይ ጋድ! ይሄ ምርጥ የሶሻል ሚዲያ ፍቅር በሉትና እንደ ኢዮብና ረዱ ማለት ነው። ድሮ ነበረ ፍቅራቸውን የጀመሩት እና ብዙ ጥንዶች አሉ ዩቲዩብ ላይ በጣም ምርጥ ትምህርት የሚሰጡ ምናምን። ኢዮብ ለረዱ ሽማግሌ ልኮ በስነ ስርዓት ድል ባለ ሰርግ በቃ ወግ በዓሉን ጠብቀው የተጋቡ ዩቲዩብ ላይ ምርጥ ዩቲዩበሮች እነሱ ናቸው። እና ደግሞ ሀዲስ እና ቃል ዊና አለ ከቡታጅራዎች ዊና፣ ብሩኬ፣ ሀይሚ በቃ አሉ ምርጦች። አብዛኞቹ ባለጌ ቢሆኑም ደግሞ ጨዋ የሆኑም አሉ እንደ ሴት የሆኑና ገና ዩቲዩብ ላይ ለመፈመስ ብለው ደግሞ በዛው ልክ ደግሞ ራሳቸውን እያወረዱ በግድ አግባኝ በግድ አብረኝ ሁን የሰው ትዳር መሀል እየገቡ ልክ እንደ ሄርሜላ በግድ ሽማግሌም ሳይላክ የፍቅር ጥያቄም እንትን ሳይልላት ያረገዘች ሴት ማለት ነው። ገና የፍቅር ጥያቄ በተጠየቀች በወር በሁለት ሳምንት ውስጥ አረገዝኩ ብላ መጣችና እንደዛ የሚያደርጉም ብዙ ሴቶች እንዳሉ ሁሉ እንደዚህ ደግሞ ክብራቸውን ጠብቀውም የፍቅር ጥያቄ የሚቀርብላቸው ሰዎች አሉና ይሄ ራሱ ትልቅ ነገር ነው እንጂ አበባ ምናምን ነው አያስፈልግም ለፍቅር ጥያቄ ለቀለበት እንጂ። ሲቀጥል እንግዲህ ዛሬ ተቀብለው ነው እንጂ ባትቀበለው ተመስገን ብሎ አይጽፍም ነበረ። ወይ ደግሞ ለወደፊቱ ተስፋ ይሁን አላቅም። ብቻ እንግዲህ ላስብበት ብላለች። ያው ህይወት ስትጀምሩ ፍቅር ውስጥ ስትገቡ ብዙ ፈተና አለ፣ ብዙ የሚያጣሏችሁ ነገሮች አሉ። እነሱ እንኳን አሁን በፍቅር ውስጥ ሆነው ማለት ነው እንደዚህ በጓደኝነት ራሱ ስንቴ ነው የተጣሉት። እና ደግሞ ፍቅር ውስጥ ስትገቡ በጣም ብዙ ጥንቃቄ የሚያስፈልጋቸው ነገሮች አሉ። እነዚህ ነገሮች ደግሞ እንዴት መወጣት እንዳለባት በደንብ ማሰብ አለባት እንጂ ዝም ብሎ ተሄዶ ድርግም አይባልም። ገባቸው አይደለ? እና ለዛ ነው እንግዲህ ዛሬ ያልቃል ብዬ አስባለሁ ድራማው። ያው እነሱ እኮ ከተዋደዱ እኮ ቆዩ ጋይስ። ኧረ በስመ አብ ተስፋ የማይቆርጥ ፍጡር እኮ ነው ያለው እናንተ። እነሱ እኮ ከተጋቡ ቆዩ ሲጀመርና እንግዲህ ፍቅራቸው አብቦ እናያለን ሲጋቡ ስታዩ ምን ልትሉ ነው አሁን እናንተ ሰዎች? የቅናት መንፈስ ያለባችሁ ሴቶች አላችሁ። አሁንም ብሩኬን ኢንስታግራም ላይ እየሄዳችሁ ታወራላችሁ። ተስፋ አልቆረጣችሁም። እኔ እስካሁን ድረስ ያላመነ ሰው አለ እኮ እያልኳችሁ ነው። ነገ ፍራንክ ነው ብለው ነው የሚመጡ እያሉ ተስፋ አድርገው የሚውሉ አሉና ምንም ማድረግ አይቻልም። እንግዲህ ተስፋችሁን ቁረጡ አንላችሁም። ተስፋ አድርጎ መቼስ ሰው ተስፋ አይቆርጥም። ተጋብተው ልጅ ወልደውም ተስፋ የማትቆርጡ ሰዎች ልትኖሩ ስለምትችሉ እንግዲህ ሀይዞን ነው። ሌላ ምንም ልላችሁ አልችልም። ሌሎች በዳር የምትንጨረጨሩ የምትናደዱ ሰዎች ደግሞ ያው እንግዲህ መልካም መንጨርጨር። ሀይሚ የፍቅር ጥያቄውን ከተቀበለች ከዛ ደግሞ ስቴፕ ባይ ስቴፕ ሌላ ነገር ይከተላል እና ያኔ ደግሞ እንግዲህ ምንም ማድረግ አይቻልም። ውሃ ማናታችሁ ላይ እየደፋችሁ ምናምን መቻል ነው። ሰው ግን ለምን እንደሚቀና አላቅም። የምር ሀበሻ የሆነ ሰው ፍቅረኛ ሲሆን ትናደዳላችሁ። ለምንድን ነው እንዴ? ሁሉም ሰው የግራ ጎን አለ እኮ። የራሳችሁን የግራ ጎን ፈልጉ። የሰው የግራ ጎን ላይ ሄዳችሁ አትለጠፉ።